አባትም የላትም። በየቲምነት ነው ያደገችው። በማደጎ ነው ያደገችው። በቃ በማደጎ ስንት አሳሯን በልታ አድጋ በቃ በዛ ውስጥ ሆና እየተማረች ዩኒቨርሲቲ ገባች። ከዩኒቨርሲቲ ደግሞ ወንጀለኞች፣ ሽፍቶች አፍነው ጫካ ደፍረው ስንት አሰቃይተው ለዚህ አብቅተዋታል። ደግሞ ይግባይ ብሎ ይባስ ብሎ ደግሞ መንግስት ድምጿን አፈነው። ለምን? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ የሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። እንግዲህ የዚችን ልጅ ታሪክ ምስሉ ላይ የምትመለከቷትን የእህታችንን ታሪክ ብዙዎቻችሁ ይመስለኛል ሰምታችሁታል። እንደ ሴት ለሴትነታችን ለምን ብለን መጠየቅ አለብን። ለምን ብለን መጠየቅ አለብን ማለት ነው። ይቺ ልጅ እንግዲህ ተደፍራ ነው። ኢቢኤስ ላይ ሰምታችሁታል። መደፈሩ የተለመደ ነው፣ ለምደነዋል። እኛ ኢትዮጵያኖች ህፃን ሴቶች ሲደፈሩ፣ በአሰቃቂ ሁኔታ ሲገደሉ፣ ብዙ ነገር ሲሆኑ ለምደነዋል። አሚን ብለን ተቀብለነዋል። ግን መድፈራቸው ሳያንስ በፌሮ የሴት ልጅ ማህፀን አይከብድም? እኔ አላቅም። ላወራው ለራሴ ይከብደኛል። በጣም ነው የሚከብደኝ። ይቺ ልጅ እንግዲህ በየቲምነት ነው ያደገችው። እናቷ እሷን በመውለድ ምክንያት ነው የሞተችባት። አባትም እናትም የላትም። በማደጎ ቤት እያደገኝ ነው የተማረችው። በማደጎ ቤት እያደገኝ ነው የተማረችው። ከዛ ዩኒቨርሲቲ ገባች። ዩኒቨርሲቲ ገብታ የአንድ አመት ነው አንድ አመት እንደተማረች መሰለኝ። ከዛም በኋላ ከዩኒቨርሲቲ ራሳቸው ተኩስ እንትን ብለው ወደዛ ሽሹ ብለው አጭበርብረው ምን አደረጓቸው? ጫካ ግን እንዳይሆን የሰሩትን ሰርተው የግፍ መከራ አሳልፈውባቸው የሞቱትም አሉ። ግን እቺ ደግሞ አላህ አልቀደረባትማ እና በህይወት አቆይቷታል። ይቺ ልጅ እንግዲህ ብዙ ተስፋ ያላት ልጅ ናት። ብዙ ተስፋ አልፎልኝ ነገ እዚህ ደረጃ ደርሼ ብላ የምትለዋ ልጅ ተስፋዋን ቅጭጭ ያደረጉት፣ ተስፋዋን አመነኑባት፣ ለጎዳና ዳረጓት። ጎዳና ላይ ዳረጓት። ጎዳና ላይ እንድትወድቅ ዳረጓት። ከዛ ደግሞ አሁን ህዝብ ጋር መጥቶ ድምጿ ከዛ እንዳትናገር ምን አደረጓት? አጠፉት። ግን ህዝቡ ሴቭ አድርጎታል። ያንን ቪዲዮ ከኢቢኤስ ላይ ቢጠፋ እንኳን ህዝቡ ሴቭ አድርጎታል። ይሄንን ቪዲዮ ማለት ነው። በጣም ያሳፍራል። በጣም ነው የሚያሳፍረው። እንደ ሀገር ልናፍርበት ነው የሚገባው። እንደ ሀገር አመራሮቹ ወይም ደግሞ ባለጊዜዎቹ በሏቸው፣ ማንም በሏቸው ሊያፍሩበት ነው የሚገባው። ሴት እናት ናት፣ ሴት ሀገር ናት ይባላል። ከስንት ቀን በፊት ነው እንኳን ለእናቶች በዓል አደረሳችሁ፣ እንኳን ለሴቶች በዓል አደረሳችሁ እያሉ በየሚዲያው ጆሮአችንን ያደነቁሩናል። ነገር ግን እስኪ ቀኑን ማክበሩ ይቅርብንና አንፈልግም ቀን ማክበር። የእናትን ባስኪ ይታበስ፣ የእናቶችን ባስኪ ይታበስ። እስኪ የህፃናቶች መሞት ይቁም። እስኪ የሴቶች ጥቃት እስኪ ይቁም፣ እስኪ ይቁም። ይሄን እኮ አንፈልግም እኛ ቀን ተከበረ አልተከበረ ምን ይሰራልናል? መብታችን እስኪ ይከበርልን። እቺ ልጅ ለምን ነው ይሄን ያህል ግፍ ደርሶባት እንዴት ትረዳ መጥታለች? እቺ ልጅ ወደ ህዝብ መጥታለች። ለምን ጠፋ ቪዲዮ? እናንተ የኢቢኤስ ጋዜጠኞችን አይደለም መጠየቅ ያለባቸው። የኢቢኤስ ጋዜጠኞች ተቀጣሪ ናቸው። እንደውም ሊመሰገኑ ነው የሚገባው። ይሄንን ቪዲዮ አፕሎድ በማድረጋቸው፣ ይሄንን ቪዲዮ በመልቀቃቸው ተስራ ገበታቸውን ሊባረሩ ይችላሉ። ተቀጣሪ ናቸው። ሚዲያው የመንግስት መሆኑን ማወቅ አለባቸው። የፈለገውን ያስጠፋል፣ የፈለገውን አያስጠፋም። ግን ህዝብ ይዞታል። እናንተ መቃወም ያለባችሁ አገዛዙን እንጂ ኢቢኤስ ጋዜጠኞች አይደለም።
እና ደግሞ ዩኒቨርሲቲው የሞቱትስ ታስታውሳላችሁ? 17 ተማሪዎች ከዩኒቨርሲቲ ታግተው ጫካ የተወሰዱትና የጠፉት ከነሱ ውስጥ እሷ አንዷ ናት የሚባል ነገር አለ። የነዛ እናቶች አሁን ድረስ እያለቀሱ ነው። ልጆቼ እያሉ ነው ዛሬ ድረስ። የት ናቸው? ልጅቷ እኮ ብዙ ነገር አለ ግን አልተናገረችም። መናገር የምትፈልገው ብዙ ነገር አለ፣ ነገር ግን አልተናገረችም። ሲጀመር ተቆርጧል፣ የምትናገረው ነገር ተቆርጧል። ዩኒቨርሲቲው ደግሞ ገና ሳይጠራ አቤት አለ። የኔ ተማሪ አይደለችም አለ። ይሄ ዩኒቨርሲቲ ሊጠየቅ ይገባል። ማን ጠራው? ግፍ እኮ ሊቆይ ይችላል፣ እውነት ሊዘገይ ይችላል፣ ግን ይወጣል። ምናልባትም ይሄ ዩኒቨርሲቲ ለምን ሳይጠራ አቤት አለ? ለምን የኔ ተማሪ አይደለችም አለ? ዩኒቨርሲቲው እኮ እንዳሳከማት የተወሰነ እንዳሳከማት ተናግራለች። ይችን ልጅ ብዙ መረጃ ስላላት ድምጿን አፈኑት። ግን ህዝቡ ዝም ሊል አይገባም። እኛ ዝም ልንል አይገባም። እንደ ሴት ነገ የኛ አጣፋንታ ምንድን ነው? ነገ እንወልዳለን፣ ልጆች አለን፣ እናደርሳለን። ነገ እኛስ፣ እናቶቻችንስ፣ እህቶቻችንስ የኛ አጣፋንታስ ምንድን ነው? ይቺ ልጅ ብዙ መስራት ብዙ ማድረግ የቻለች ጎዳና አስቀሯት። ውሸት አለመሆኑ ራሷ ይናገራል። ቅስሟ ስብር ብሎ ምንድን ነው ያለችው? ራበኝ ነው ያለችው። ራበኝ ነው ያለችው። ራበኝ ልጅ የምላ ብለው ነው ያለችው። ውስጧ እኮ ፊቷ እኮ ይናገራል ይናገራል። እንዴት ነው ውሸት ሊሆን የሚችለው? ውሸት ነው ተብሎ ሊጠፋ የሚችለው እንዴት ነው? ይሄ ህዝብን መናቅ አይደለም? ህዝብን መናቅ አይደለም? እንዴት ነው ይሄ ውሸት ነው ተብሎ ሊጠፋ የሚችል ነው? ለምን ዝም እንላለን? ዝም አንልም፣ እንጮሃለን። ነገ ለመብታችን እንጮሃለን፣ እንናገራለን። መናገር ስላለብን ማለት ስላለብን እንጮሃለን። እንዴ በጣም ነው የበዛው፣ ወላሂ በጣም ነው የበዛው። እንዴ እኛ ማን ነው መከታችን? ነገ ማን ነው መከታችን? ማን ነው የሚጠብቀን? ይጠብቀናል ያልኩ ህዝብ እኮ መንግስት እኮ ከህዝብ ጎን ነበር መሆን ያለበት። እንደዚህ ለተደረገችው ካሳ ሊያደርግላት ነበር የሚገባው። ብዙ ድጋፍ ሊያደርግላት ነበር። የስነ ልቦና አማካሪ ያደረግኩላት ሊል ነበር የሚገባው። እንዴ ጭራሽ ቪዲዮዋን ጥፍት፣ ህዝብ እንኳን እንዳይረዳ ጭራሽ ድምጧን ብታጠፉትም ከህዝብ ላይ አንድ ያውጥታችሁታል። አይቶታል ደግሞ ብዙ ግፍ አለ። እነዛኞቹሳ ሞቱ የተባሉት ልጆችሳ ይውጣልን። እናት እርሟን ትውጣ እየየ በማለት ሁልጊዜ እየየ በማለት አንዴ ሁልጊዜ እየየ በማለት አትታመም። አንዴ ቁርጧን ትወቅ። ወላሂ በጣም ነው የሚያመው። እንዴ እኔ አላውቅም። እኔ አሁን ላይ እኔ ለራሴ እየፈራው ነው ያለሁት፣ ለራሴ ማለት ነው። ይሄ ዩኒቨርሲቲ ለምን ሳይጠራ አቤት አለ? ይጠየቅ። ይሄ ዩኒቨርሲቲ ለምን አቤት አለ? እንዴ እንደ ብሔር አይደለም እያወራን ያለ ነው፣ እንደ ሴት ነው እያወራን ያለ ነው፣ እንደ ሀገር ነው እያወራን ያለ ነው። ይሄ ደግሞ እንደ ሀገር ያሳፍራል። በጣም ነው የሚያሳፍረው፣ ወላሂ በጣም ነው የሚያሳፍረው። እንዴ የህዝብን ድምፅ ማፈን፣ ህዝብን መናቅ በጣም ነው የሚያሳፍረው። እንዴ እስከ ዛሬ የተበደለችው ይበቃታል። ምንድነው? በስቃይ እኮ ነው ያደገችው። ያለ ቤተሰብ ያለ እናት ያለ አባት እኮ ነው ያደገችው። በሰው ቤት እኮ ነው ያደገችው። እንዴ በሰው ቤት ስትረገጥ እኮ ነው ያደገችው። ለምንድን ነው ይሄን ያህል በደል? ምን አደረገቻቸው? ተማሪዎች ምን ያደረገ? የገበሬ ልጅ ምን አደረገ? እንዴ ቤተሰቦች እኮ አስተምረው ብዙ ደረጃ ይደርሱልናል እፎይ እንላለን ብለው እየጠበቁ ለምን ተስፋቸው ይጨልማል? ለምንድን ነው ግን? ለምን እንዴ ለምንድን ነው ሴት ልጅ ሁልጊዜ የምትጨቆነው? ከዕለታት አንድ ቀን እንኳን ደህና ህግ እንኳን የማይወጣው ለምንድን ነው? በዳይ ጋሻ ሆኖ ይኖራል፣ ተበዳይ አንገቱን ደፍቶ ይኖራል። ለምን? እስከ መቼ ነው እንደዚህ የሚሆነው? ይህች ሀገር ግን
እውነት እንዲሁ እኛ ግን እንዲሁ ምን አይነት እርግማን ነው ያለብን? እንዲሁ አንድ ቀን እንኳን ደህና መሪ ስጣችሁ ማንባልበት ሀገር በጣም ነው የሚያሳፍረው። ወላሂ በጣም ነው የሚያሳፍረው። ውሸት ነው፣ ድራማ ነው፣ ድራማ ነው። ድራማ አለመሆኑ ውስጣችሁ ያውቃል። አንዳንድ ሰዎች ድራማ ነው የምትሉ አላችሁ። ድራማ አለመሆኑን የልጇ ገጸ ባህሪ ይናገራል። የልጇ ፊት ይናገራል ድራማ ነው መሆኑ። ድራማ ቢሆን ኖሮ ይሄንን ለምን አወጡት? ስንት ታቅዱ፣ ስንት ተሰርቶበት ነው የወጣው ይሄ ቪዲዮ። ዝም ብሎ አይደለም የወጣው። ጋዜጠኞቹን ትወቅሳላችሁ። ጋዜጠኞቹ እንደውም ሊመሰገኑ ነው የሚገባው። ጋዜጠኞቹን የምወቅስበት አንደበት የለኝም። እና ሁልጊዜ ጥቃት ነው በቃ በሴት ላይ ሁልጊዜ። በኃላፊያችን ማነው የህፃን ልጅ የባህር ዳሯ ልጅ የደፈረው ሰውዬ ሴትየዋ ህዝቡ ሆ ብሎ ይግባኝ አለ። ሁልጊዜ የህዝብ ጥያቄ አይመለስም። ከዛም በኋላ 25 ዓመት ተፈርዶበት 25 ዓመት በቂ አይደለም ብላ ልጅቷ ይግባኝ አለች። እናትየዋ ይግባኙ አይፈለግም 23 ዓመት ተፈረደበት። እሺ ጥሩ፣ ያው ህፃናቶች ይደፈሩ ችግር የለም፣ ሴቶች ይደፈሩ ችግር የለም። እንደዚህ አሰቃቂ የዩኒቨርሲቲ ተማሪዎች ብዙ ተስፋ ያላቸው እንደዚህ ሆኑ ችግር የለም። ነገ የኛ ጣፋንታ ምንድን ነው? ምንድን ነው ጣፋንታችን? ወዲህ ነው የምንሆነው? ምንድን ነው የምንሆነው? በቃ ምን ችግር የለም። በሙዚቃ በምን የሴት መብት ሴት እናት ናት፣ ሴት ሀገር ናት። እሺ መብቷሳ እኛ የሴቶች ቀን ብለው ከምታከብሩልን ይልቅ ሴት ትከበር፣ በተግባር ትከበር። እስኪ አክብሩልን፣ መብታችን ይከበር። አንሙት፣ አንደፈር፣ አንስቃይ። በቃን። ሁላችንም ልንል ነው የሚገባው። ሁላችንም ዝም ልንል አይገባም። የዝች ልጅ ድምፅ ለምን ታፈነ? ለምን ህዝብ እንዲያረዳት ተደረገ? ለምን አወጡት? ለምን አስነሳው መንግስት? ለምን መጠየቅ አለብን። ለምን ዩኒቨርሲቲ ውስጥ ማን ነው? ለህግ ይቅረብልን። ማን ነው ዩኒቨርሲቲው? እነዛ የሞቶች ውስጥ የማን ልጆች ናቸው? ለምን ሞቱ? ለምን ጫካ ለምን እንደዚህ አይነት ስቃይ የተደረገባቸው? ምን አድርገው ነው? ምን አጥፍተው ነው? ለምን የድሃ ልጆች ናቸው፣ የገበሬ ልጆች ናቸው። ለምን እናቶቻቸው እያለቀሱ ነው? ይምጡልን፣ ቁርጣቸውን ይወቁ። ልጅቷ ድምጿን አትፈኑብን። ወላሂ አልቅሽ ወጥቶልኛል። እና እኔ እንግዲህ ይህንን ያክል ተተናገርኩኝ፣ ይበቃኛል። እናንተም ዝም አትበሉ፣ እንደ ሴት ዝም አትበሉ። ድምጿ ለምን ታፈነ ብላችሁ ተናገሩ ብላችኋለሁ። ውዶቼ ማሮቼ፣ በጣም ነው የምወዳችሁ የማከብራችሁ። በሌላ ቪዲዮ እስከምንገናኝ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም አለይኩም ወራህመቱላሂ ወበረካቱ።